ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أما بعد እንግዲህ ባለፈው ፕሮግራማችን ላይ ስለ ሐጅ አርካኖች እንደዚሁም ስለ ዋጅባቶችና ስለ ሱነኖቹ ተነጋግረናል። በዚህኛው ፕሮግራማችን ላይ ደግሞ የሐጅ መህዙራት ማለት ሐጅ የሚያደርግ ሰው የሚከለከላቸው ነገሮች ማለት ነው። እንግዲህ ሐጅ የሚያደርግ ሰው የሚፈቀዱ ነገሮች እንዳሉ የሚከለከሉ ነገሮች አሉ። እነዛን የሚከለከሉ ነገሮችን ጠብቆ መሄድ አለበት። ካደረገም ማካካሻ አላቸው። በመካካሻ የሚካካሱ አሉ። ሙሉ በሙሉ ሐጁንም የሚያበላሹ አሉ። ስለዚህ መህዙራቶችን ተጠንቅቆ ማድረግ አለበት ማለት ነው። ከነዛ ውስጥ ምንድነው ልብሱል መኺጥ ይላሉ። ሰውየው የተሰፋ ልብስ መልበስ ማለትም በሰውነት ልክ ማለት ነው። ለወንድ ልጅ ለምሳሌ ጀለቢያ ሊሆን ይችላል፣ ኮፍያ፣ ጥምጣም፣ ሱሪ hatta የውስጥ ሱሪ እንኳን ቢሆን የውስጥ እንኳን እሱ አይቻልም። የሚቻለው ሁለት ነጠላ ጋቢዎች ብቻና ብቻ ሱና ነው ያለው ነጭ መሆናቸው ነው። ነጭም ባይሆኑ ዋጅብ አይደለም። ነጭ መሆኑ ግን ሱና ነው፣ የተወደደ ነው። ሁሉም በአንድ ሲሆን ደስ ይላልና ማለት ነው አላህ ዘንድ። ስለዚህ መሆን አለበት የተሰፋ መሆን አለበት። ለሴት ከሆነ ግን ምንድነው የሚከለከለው? ኒቃብና ጓንት ብቻ ነው። ከዛ ውጭሳ በማንኛውም ነገር ሰውነቷን መልበስ ትችላለች። ጅልባብ መልበስ አለባት። ማንኛውም ሸሪዓው ያስቀመጠውን የሂጃብ መስፈርት መጠበቅ አለባት፣ መጠበቅ መቻል አለባት። ስለዚህ ያንን ጠብቃ ነው መሄድ ያለባት። ወንድ ግን ይሄ አይቻልም። ምናልባት እነዚህ ልብሶች ካጣ ሰራዊል መልበስ ይችላል ይላሉ። ሰፋ ያለ ሱሪ መልበስ ይችላል። ምን ካጣ? እነዚህን ልብሶች ካጣ፣ ሁለት አብጆዲዎችን ካጣ መልበስ ይችላል። ሴት ኒቃብ መልበስ አትችልም ነው። ሁለተኛው ከተከለከሉ ነገሮች ውስጥ ሽቶ ነው። አንድ ሰው ሐጅ የሚያደርግ ሰው ሰውነቱንም ሽቶ ማስነካት የለበትም፣ ልብሱንም ማድረግ የለበትም። በባለፈው ፕሮግራማችን ላይ ታስታውሱ ከሆነ ምንድነው ያልነው? አንድ ሰው ኢህራም ሲያደርግ ገና ሳያሐርም ገላውን ታጥቦ ሰውነቱን ሽቶ መቀባት ይችላል። ልብስ ግን አይችልም። ከሐረመ በኋላ ግን ሽቶ ማድረግ አይችልም። በል እንደውም hatta ብዙ ጊዜ ሰዎች የሚዘናጉት በአሁን ሰዓት ሐጀር አልአስወድ ጧፍ ሲደረግ ሰዎች ለመሳም ይሞክራሉ። መሳሙው ሱና ነው። ነገር ግን አንድ የተረሳ መህዙር አለ። ምንድነው እሱም? ሐጀር አልአስወድ በየጊዜው ሽቶ ይቀባል። ሽቶ ስለሚቀባ ሰው ያንን ይስማል። ሲስም አይቻልም፣ የተፈቀደ አይደለም ያንን መሳም። ለምን? መሳሙ አይደለም የተከለከለው። ልብ በሉ፣ የተከለከለው ሽቶ ስላለው ነው። ሽቶ ደግሞ ሐጅ ያደረገ ሰው ማረግ መንካት ስለሌለበትም ሆነ ማስተት የለበትም። ሌላ ከሚከለከሉት ጸጉሩን ነገር ማስወገድ፣ ጥፍርን መቁረጥ አይቻልም። መጀመሪያ መግቢያ ላይ ማድረግ ያለበት ጥፍሩን መቁረጥ አለበት ብለናል። ሐጅ ላይ ከገባ ግን ጥፍር መቁረጥ አይችልም፣ ጸጉሩን መቁረጥ አይችልም። ቀድሞ ቀመስ ማንኛውም ቦታ ላይ ያለን ጸጉር መቁረጥ አይችልም። አራተኛው ራስን መሸፈን በማንኛውም በኮፍያም በጥምጣም አይቻልም። ነገር ግን ድንኳን ውስጥ መቀመጥ ይችላል፣ ዛፍ ስር መጠለል ይችላል፣ ጃንጥላ መያዝ ይችላል። ሴት ልጅ ከኒቃብ ውጭ ባለ በሌላ ነገር ፊቷን መሸፈን ትችላለች ይላሉ። ነገር ግን አንዳንዶች እንኳን ፊቷን እንዳይነካ የሆነ ነገር ታርግ ይላሉ። ችግር የለውም፣ በሌላ ነገር መሸፈን ትችላለች። ኒቃብና ጓንት ብቻ ነው የተከለከለው። ለምን? እነሱ በሰውነቷ ልክ የተሰፉ ስለሆነ። ኒቃብም በእጇ ልክ የተሰፋው ይሄ ማነው ጓንት፣ ኒቃብ ደግሞ በፊቷ ልክ ስለተሰፋ አይፈቀድም። ሌላኛው ከማይፈቀዱት ውስጥ ኒካህ ለራሱም ሆነ ለሌላ ማሰር አይፈቀድም። ኒካህ ማሰር የተከለከለ ነው። ሄዶ አንድ ሰው ሄድና ኒካህ ሰርልኝ ብሎ ቢልክም አይቻልም። አንተም ካሰርክ አይቻልም። ኒካሁም ራሱ የተበላሸ ነው። መቼ ነው መታሰር ያለበት? ከዛ ከተመለሰ በኋላ ነው። ሌላኛው ከሚከለከሉ ነገሮች ውስጥ ግንኙነት አይፈቀድም። አንድ ሰው ከሚስቱ ጋራ ሐጅ ላይ ያለ ሚስቴ ተፈቅዳልኛለች የኔ ሐላሌ ናት ብሎ በሐጅ ወራት ውስጥ ሐጅ ከሐረመ ሰዓት ጀምሮ አይፈቀድም፣ የተከለከለ ነው። እስከ መቼ ድረስ? قبل التحلل الاول ተሐሉል አወል የሚባል አለ። እሱ መቼ ነው የሚያልቀው? ጧፉ ዚያራ ወይ ጧፍ الافاضه ያለው አርካን እሱ እስከሚፈጸም። እስኩን ካልሰራ ከተሐሉል አወል ምሳል ተፈታ፣ ከዛ በፊት ከተፈታ ከባለቤቱ ጋር ግንኙነት ካደረገ ሐጁን ሙሉ በሙሉ ያበላሸዋል። ምሳሌ አንድ ሰው አረፋ ላይ ሐጅ ቆሞ ሙዝደሊፋ ላይ ሲደርስ ድንገት እዛ ከባለቤቱ ጋር ቢገናኝ ምን ይሆናል? ሐጁ ሙሉ በሙሉ ነው የሚበላሸው። እንግዲህ ይሄን ያደረገ ሰው ትልቅ ወንጀል ነው የሰራው። መጀመሪያ ተውበት ማድረግ አለበት። ይሄን ያደረገ ሰው ተውበት ያደርጋል። ከዛ አንድ ግመል ለሐረም ምስኪኖች ሰደቃ ማድረግ አለበት እዛ ሐረም ላይ። እንደገና በአመቱ ወዳው ደግሞ ቀዷ ይወጅብበታል። ስለዚህ ይሄ የተከለከለ ነው ማለት ነው።
ሰባተኛው አልሙባሸራቱ ፊማ ዱነል ፈርጅ ነው። አንድ ሰው ከባለቤቱ ጋራ ከፈርጅ ውጭ ከባለ ነገር ግንኙነት ማድረግ አብሮ መተኛት መነካካት በስሜት አይፈቀድም። ነገር ግን ይሄን ካረጋ አብሮ ቢተኛ በስሜት ምን ስራውን አበላሹትም። ከዛልከ መሳም እሷም በስሜት ማየት ይሄ አይፈቀድም። እንግዲህ እኔ ባለቤት እያልኩኝ ሳወራ ሌላው በአውላ ነው የሚሆነው። ሌላው ይፈቀዳል እያልኳለሁ። ባለቤት እያለ ሸሪዓው የፈቀደው እንኳን ክልክል ነው፣ እንኳን ያልተፈቀደው አይደለም ማለት ነው። ስለሱ ማውራት ራሱ እንትን አይደለም። ስለዚህ መሳምም ሆነ ይሄ ምን ያደርግበታል? ሐጅን ክልከል የተከለከለ ነገር ግን ሐጁን ሙሉ በሙሉ አያበላሽበትም። ሌላው ሐረም ላይ ከተከለከልናቸው ነገሮች አውሬ መግደል ነው። በአሁን ሰዓት እንኳን ባይኖርም ድንገት ካጋጠመው እንስሳ ማንኛውም ነገር አውሬ መግደል አይቻልም፣ ማደንም አይፈቀድም። ሌላ እዛ ሐረም ላይ ከማይፈቀድ ነገር ዛፍ መቁረጥ ምንም ሆነ አይቻልም ማለት ነው። ይሄ የተከለከሉ ናቸው። ስለዚህ እነዚህ ነገሮች የተከለከሉ ናቸው፣ ማድረግ አይፈቀድም። እኒህን ያደረገ ሰው ምን ማድረግ አለበት ነው? ማካካሻ አለበት። ለምሳሌ ረሱ ጸጉሩን የተቆረጠ ሰው፣ ጥፍሩን የተቆረጠ ሰው፣ የተሰፋ የለበሰ፣ ሽቶ የተቀባ፣ ራሱን የሸፈነ ሰው እና እንደዚሁ በስሜት ሴትን ደጋግሞ በማየት ስሜቱ ዘርፈሳሱ እንዲወጣ ያደረገ ሰው ማካካሻ ግዴታ ይወጅብበታል። 3 ቀን መጾም ሐረም ላይ ሆነ ሌላ ቦታ ላይ፣ ሁለተኛ 6 ምስኪን ማብላት፣ ሶስተኛ ደግሞ በግ ማረድ ወይ ፍየል ማረድ የት እዛው ሐረም ላይ አርዶ ይሄን ማድረግ አለበት። ነብዩ አለይሂ ሰላቱ ሰላም ከአብ ኢብኑ ዑጅራ የሚባለው ሰሃባ ራሱ ላይ በጣም ቅማል በስቶበት በረሃ እንደመሆኑ ያው እንግዲህ በረሃ ያለ ሰው አውቀዋል። ያው አንዳንዶቹ ይሄን እንደትችት ቢያረጉትም በረሃ ስትኖር ታውቀዋለህ። ለምን ቅማል ለምን እንደሚይዝቅ ያው እኛ በረሃ ላይ ስንኖር እናውቀዋለን። በጣም ከላብ ነው። አሁን ቅማል ከምን እንደሚመጣ በላብ ነው። ቶሎ ካልታጠብክ ይመጣል። ስለዚህ እዛ በረሃ ነው ያው ሳውዲ አረቢያ በረሃ ስለሆነ እዛ በሚኖር ሰዓት ቅማል በጣም በዛበት እና ከመብዛታቸው የተነሳ ሰውየውን በልተውት ሊጥሉት ደረሰ። ከዛ ጸጉሩን ተላጨ። ምን አሉት ነብዩ? ኢህሊቅ ረእሰክ ራስህን ተላጭ፣ ወሱም 3 አያም 3 ቀን ጾም፣ ከዛ ወይ ደግሞ ምስኪን አብላ ወይ ፍየል ረድ ብለውታል። በእነዚህ በሶስቱ ነገር እንትን ይካካሳል ማለት ነው። አውሬ የገደለሳ ከሆነ ምንድነው የሚያደርገው? ማካካሻው እንግዲህ ያ የተገደለውን አውሬ ነው የምናየው። ለምሳሌ ከግመል ከሆነ ግመል ጋር የሚስተካከል ከሆነ ግመል ሰደቃ ማድረግ አለበት፣ ሀዲያ መስጠት አለበት። ከዛሊከ ከከብት ጋር ከሆነ የከብት ጋር የሚነጻጸር ከሆነ በሱ መሆን አለበት። ከፍየልም ጋር ከሆነ በዛ ማድረግ አለበት። ነገር ግን ፍየል የማያገኝ ከሆነ ግመል በሬ የማያገኝ ከሆነ ዋጋቸው ይገመትና በእነሱ ዋጋ ልክ ያንን ነገር ወይ ሰደቃ ይሰጣል ወይ ደግሞ ለምስኪን ሰደቃ ይሰጣል። ካልሆነ በእያንዳንዱ ቀን በእያንዳንዱ እፍኝ ምን ያደርጋል? ጾም ይጾማል ማለት ነው። እሺ ሌላው ግንኙነት ያደረገ ሰው ምን ያድርግ? ቀብለ ተሐሉል አወል የሚባል አለ። ተሐሉል አወል የምንለው ቅድም እንዳልኩት አንድ ሰው ከሙዝደሊፋ መጥቶ ለምሳሌ 10ኛው ቀን ሙዝደሊፋ ላይ ሙዝደሊፋ አድረው ጧት ይነሱና ወደ ሚና ይሄዳሉ። ሚና እንደሄድ ምን እናደርጋለን? ጥጣር እንወረውራለን። ጀምረተል አቀባ ጋር ጧት ላይ ማለት ነው። ጥጣር ከወረወርን በኋላ እዛ እናርዳለን። ካረን በኋላ ጸጉራችንን እንላጫለን። ተላጭተን የት መሄድ አለብን? ሱናው መካ መሄድ አለብን። መካ ሄደን መካ ጧፍ ዚያራ ወይ ጧፍ ኢፋዳ የሚባለው መሰረታዊ የሆነውን ጧፍ ማድረግ አለብን። ነገር ግን ይሄን ጧፍ ካላደረግ ተሐሉል አወል አልተፈታንም ማለት ነው። ይሄንን ጧፍ ካደረገ አንድ ሰው ምን ማድረግ ይችላል ማለት ነው? ዋናውን ተፈቷል። ከባለቤቱም ጋር ግንኙነት ማድረግ ይችላል። ግንኙነት አይችልም። ሌሎች ነገሮች ይፈቀዳሉ፣ ግንኙነት ግን አይፈቀድም። ሌሎች ነገሮች ይፈቀዳሉ፣ ግንኙነት ሲቀር ሁሉ ነገር ይፈታል። ይሄንን ሳያደርግ ግንኙነት ካደረገ ወይ መንይ ከወጣ በስሜትም ይሁን በእንትን ካደረገ ሐጁን ያበላሸዋል ማለት ነው። ሌላው ኒካህ ማሰር ነው። ኒካህ ማሰር ሐጅን አያበላሽም፣ ኒካሁ የተበላሸ ነው የሚሆነው። ሌላው ዛፍ መቁረጥ ነው። ዛፍ የቆረጠ ሰው በዛፉ ልክ እንግዲህ የሚገባው ፍየል ከሆነ ከእንደ ከብት እንደ ዛፉ ትልቀትና ትንሰት ማካካሻ ይሰጣል ማለት ነው። እንግዲህ ማካካሻዎቹ የት ነው የሚሰጡት ከተባለ እዛው አንደኛ ሀዲያ ወደ መካ የሚሄዱ 3 አይነቶች ናቸው። ተመቱዕና ቅራን ይባላል። አሁን ከኛ ሀገር ላይ የምንሄደው አብዛኛውን ጊዜ ተመቱዕ ነው የምናደርገው። ተመቱዕ ማለት አንድ ሰው ከዚህ ሲሄድ ዑምራ ብቻ ነይቶ ነው የሚሄደው። ዑምራ ይነይታል፣ ሚቃት ላይ ይሄዳል፣ ጧፍ ያደርጋል፣ በይነ ሰዒ ወልመርዋ ይሮጣል፣ ጸጉሩን ይላጫል ወይ ደግሞ ይቆረጣል፣ አለቀ። የተከለከለው ነገር ሁሉ ይፈቀድለታል። ይሄ ተመቱዕ ነው። ታዲያ ሐጅ ልክ 8ኛው ቀን ረፈድ ካለ በኋላ
ሐጅ ሐርሞ ካለበት ቦታ ሆቴልም ላይ ከሆነ ሐረምም ላይ ከሆነ ቀጥታ ተነስቶ ወደ ሚና ይሄዳል። ከፈለገም 9ኛው ቀን ጧት ሐርሞ ቀጥታ ወደ አረፋ መሄድ ይችላል ማለት ነው ካለበት። ይሄ ተመቱዕ ይባላል። ቂራን ከሆነ ደግሞ ሐጅና ዑምራን አንድ ላይ መነየት ነው። ምንድነው የሚያደርገው? ከዚህ ሲሄድ ዑምራን ለበይከ ሐጀን ዑምረተን ብሎ ይነይትና ለበይከ ዑምረተን ወሐጀን ይላል። ይሄዳል፣ ዑምራ ጧፍ ያደርጋል፣ ሳይ በይነ ሶፋ ወልመርዋ ይሮጣል። አይፈታም፣ ዝም ብሎ ቁጭ ነው የሚለው። ጸጉሩንም አይላጭም፣ ምንም ነገር አያደርግም። ስለዚህ ይሄንን በዚህ ጠብቆ መሄድ አለበት። ይሄንን ያደረገ ሰው ሀዲያውን እዛው መካ ላይ ነው መስጠት ያለበት ማለት ነው። ተመቱ ያደረገ ሰው ወይም ቂራን ያደረገ ሰው ሀዲያውን መካ ላይ ይሰጣል። ሌላኛው የመጠገኛ እንትን የሚባል አለ። አሁን ዋጅባቶችን የተወሰው ሀዲያ ያለበት የነሱ ደግሞ ወይ ደግሞ ክልከላዎችን የሰራ ሰው ምንድነው ማድረግ ያለበት? የተከለከለው ነገር በሰራ ሰዓት ማካካሻን ወዳ ማድረግ አለበት። ዋጅብንም የተወሰው የተወውን ነገር በተወ ሰዓት ሀዲያውን ማድረግ ያለበት መስጠት አለበት ማለት ነው። ሌላኛው የተጠውዕ ነው። እንግዲህ ሱና የሆነ ሀዲያ አለ። ልክ ነብዩ አለይሂ ሰላቱ ወሰለም 100 ግመል ነው ይዘሄዱት ወዴት? ወደ መካ። አላህ የሰጠው ሰው ጋር እንግዲህ ማድረግ አለበት። ያው መቼም እነማ ሀዲል ሀያቱ ዱንያ መታዕ ናት፣ ዱንያ መጣቀሚያ ናት፣ ሌላ ምንም አይደለም። አማኝ ደግሞ ብልጥ ነው። ዝም ብሎ ገንዘቡን ባልሆነ በሆነ ማሳለፍ ማባከን አይደለም ያለበት። ምንድነው ማድረግ ያለበት? ወደ መካ ሀዲያ ሰደቃ የበለጠ ተቀባይነት ወደሚያገኝበት ቦታ መጓጓት ነው ያለበት። ስለዚህ ቀጥታ የት ነው የሚሄደው? እዛ ይዞ ከሄደ ሀዲያ ማድረግ አለበት። ነብዩ 100 ግመል ነውና ይዘው ይሄዱት ማለት ነው። እነዚህን ሀዲያዎች የዚህን ሀዲያ መብላትም ከሱ ላይ እንትን ማድረግ የተወደደ ነው። እነዚህን ጠብቆ ማድረግ አለበት። እሺ፣ ስለዚህ እነዚህን ነገሮች የጠበቀ ሰው እንዴት ነው ሐጅ የሚያደርገው? ከፍያውንስ አሁን ከፍያው እንዴት ነው የሚያደርገው? አንድ ሰው ከቤቱ ሲወጣ ለምሳሌ ቅድም ብያለሁ ተመቱዕና ቂራን ያደረገ ሰው ከቤቱ ወይ ደግሞ ከሚቃት ሲነሳ ገላውን መታጠብ የተወደደ ነው። ከፀጉሩ ላይ የተወሰነ ነገር ማስወገድ ማለትም ፀጉር ሲባል ብብት ላይ ሌሎችም ቦታ ላይ ያሉ ፀጉሮችን ጽፍርን መቁረጥ የተወደደ ነው ብለናል። ከልብስ ሁሉ መራቆት አለበት። ከልብስ ሁሉ ተራቁቶ የት ይደርሳል? ሐረም ሚቃት ላይ ይደርሳል። እንግዲህ ሚቃት ላይ ከፈለገ እነዚህ ነገሮች ሚቃት ላይ ማድረግ ይችላል። ከፈለገ ከቤት ሲነሳ ማድረግ ይችላል። ይሄን እዚህ ካደረገ ምንድነው የሚያደርገው? ሐርሞ ይሄዳል ወደ መካ። እንግዲህ መካ ሲገባ ገላ መታጠብ የተወደደ ነው። ውዱ ለጧፍ ሸርጥ ነው። አንድ ሰው ጧፍ ሲያደርግ ሊያደርግ ሲል ከማድረጉ በፊት ውዱ ማድረግ አለበት ነው የሚሉት። ስለዚህ ልክ መካን ሲያይ ዱዓ ያደርጋል። አላሁመ አንተ ጌታዬ ሆይ ይሄን መካን ልቅናንና ክብርን ጨምርለት ብሎ ይሄዳል። ነገር ግን እዚህ ጋር ያለፍኩት ነገር ምንድነው? ኢህራም ካረገ በኋላ ለበይከ ዑምራተን ይበል ለበይከ ሐጀን ወዑምራን ብሎ ከሐረመ በኋላ ምን ይላል? ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለከ የሚለውን ሐረም ወይም መካን ከዓባን እስከሚያይ ድረስ ድምፁን ከፍ አድርጎ ማለት አለበት። ይሄንን ሐረምን ሲያይ ግን ዱዓ ያደርጋል። አላህ ሆይ ይሄንን ቤት ልቅናን ክብርን ጨምርለት ብሎ ዱዓ ያደርጋል ማለት ነው። እዛ ከገባ በኋላ ምን ያደርጋል? ልብሱን ያስተካክላል። እስከዛ ድረስ ትካሻውን ነው የሚሸፍነው በነዛ በሁለት ልብሶች። በዚህ ስር ያስገባና ይሄኛውን ይሸፍናል። ልክ ሀጀረል አስወድ ጋር ሲደርስ ሀጀረል አስወድ በግራ በኩል ነው የሚሆነው። በአሁን ሰዓት አረንጓዴ መብራት አለች። እሷ ጋር ሲደርስ ቢስሚላህ አላሁ አክበር ብሎ እጁን እንደዚህ ወደ ካዕባ ማነው ወደ ሀጀረል አስወድ ያደርጋል። እንደዚህ አድርጉ ቢስሚላህ አላሁ አክበር። ያ እንግዲህ የተወደደ ነው፣ ቢቀር ሐጁን አይጎዳውም። እንደዚህ ቢስሚላህ አላሁ አክበር ብሎ ካለ በኋላ እንግዲህ መንካት ስለማይችል በአሁን ሰዓት በጣም ግፊ ስላለ ግፊ ደግሞ ማድረግ ሐጅ ላይ አይወደድም። ግዴታ ከሀጀረል አስወድን አገኛለሁ ብለን መጋፋት የለብንም። ከዛ ይጀምራል ማለት ነው። ከዛ ዱዓ እያደረገ ይሄዳል። ሩክነል የማን የሚባል አለ። ሩክነል የማን ላይ ሲደርስማ አላሁመ ረበና አቲና ፊ ዱንያ ሐሰነተ ወፊል አኺረቲ ሐሰነተ ወቂና ዐዛበን ናር የሚለውን ያደርጋል። ከሩክነል የማን እስከ ሀጀረል አስወድ ድረስ ሩክነል የማንን ሳሲያይ በእጁ ብቻ ኢሻራ ያደርጋል ማለት ነው እንጂ መሳም ምናምን የለም ነው የሚሉት ሩክነል የማን ላይ። በዚህ መልኩ አንድ ጧፍ ያደርጋል። ከዛ በኋላ ጧፍ የሚያደርግ ሰው ምንድነው ማድረግ አለበት? ዱዓ ማብዛት ነው። እንግዲህ ዱዓ ማብዛት አለበት። ከፈለገም ቁርአንን መቅራት አለበት። ነገር ግን እዛ ቦታ ላይ ዱዓው ነው በላጭ ነው የሚሉት። እንደውም ዱዓው በጣም በላጭ ነው። ዱዓ አርጃ ቦታ ስለሆነ እዛ ቦታ ላይ የፈለገውን አይነት ዱዓ ደጋግሞ ማድረግ አለበት። በዚህ መልኩ 7 ጊዜ ጧፍ ካደረገ በኋላ ምንድነው የሚያደርገው? ጧፍ ሲጨርስ መቃሙ ኢብራሂም የምትባል ቦታ አለች። እሷ ጋር ወደ ኋላ ሄድ ብሎ ግፊ ከሌለ እዛም 2 ረካ መስገድ። እዛ ከሰግዶ ወዴት ነው የሚሄደው? አሁን ወደ ሶፋና መርዋ ላይ ሲሄድ መንገድ ላይ ዘምዘም ውሃ አለ። ነብዩ አለይሂ ሰላቱ ወሰለም ልክ ሲሄዱ በደንብ አድርጎ እስከሚጠግብ ድረስ መጠጣት ነው። ይሄ የተወደደ ነው። እዛ በደንብ አድርጎ ይጠጣል።
ከዛ ይሄን ከተጣ በኋላ የት ነው የሚሄደው ሶፋ ላይ ይሄዳል መጀመሪያ ሲሄድ ኢነ الصفا والمروه من شعائر الله فمن حج البيت او اعتمر فلا جناح عليه ያለ የሚለውን ቁርአን ይቀራል እዛ ከሄደ በኋላ ሶፋ ላይ ሲደርስ ወደ ካባ እንደዚህ ነው የሚዞረው ወደ ካባ ይዞርና ዱዓ ያደርጋል እዛ እንግዲህ በጣም አርጎ ቆሞ ረጅም ሰዓት ዱዓ ያደርጋል የሚባል ዚክር አለ እዛም ሲጋ ያን ዚክር ካለ በኋላ ዱዓ ነው እዛ አርጃ ቦታ ተስፋ የሚደረግበት ስለሆነ እዛ ማድረግ አለበት ከዛ በኋላ ነገሮችን በዚህ መልኩ መጨረስ አለበት ሐጆቹን እንግዲህ የዛሬ ፕሮግራማችን እዚህ ጋር ይተናቀቃል ኢንሻአላህ የቀረውን ከሶፋ በኋላ ሶፋ ስንት ጊዜ ማድረግ እንዳለበት ሌሎቹንም በሰፊው እንዳሳቸዋለን سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ